እግዚአብሔር አምላክ የተባረከ ይሁን። በአምልኮ ውስጥ እግዚአብሔር መንፈስ በኃይል ያገለገለን ነበር። እግዚአብሔር አገልጋዮች፣ ፓስተሮች፣ ወንጌላውያን በስፍራ ያላችሁ ሁላችሁ ጌታን የምታገለግሉ በተለያየ የኦፊስ በተለያየ የአገልግሎት ደረጃና ሌቭል you are welcome። እግዚአብሔር አምላክ አብዝቶ ይባርካችሁ። ወደ ትክክለኛው ስፍራ መጣችኋል። ምክንያቱም ያወራን ያለነው ለእግዚአብሔር ስለመስራት ነው። ጌታ ይባረክ። አሜን። ለእግዚአብሔር መስራት በሚል የጀመርነው ጉባኤ ይሄው በታላቅ ሁኔታ ጌታ እየረዳን እየቀጠለ ነው። ጌታ ይባረክ። ከዚህ በፊት ያገለገሉን ደግሞ ዶክተር ኤሌዘር praise God አቤኔዘር ባርኳቸው። እስቲ ደስ ያላችሁ thank you በሏቸው። እግዚአብሔር መንፈስ እግዚአብሔር ጸጋ በመካከላችን እያለፈ ነው። ጌታ ይባረክ። የእግዚአብሔርን ቃል እና ያለን ዛሬ ቀስ ብዬ አንዳንድ ነገር ማስተማር ፈልጋለሁ ለጌታን ለማገልገልና ለእግዚአብሔር ለመስራት ልብ ላላችሁ ሰዎች በሙሉ I want to take time በጣም ብዙ ወጣቶችንም ስለማይ አንዳንድ ነገሮችን መናገር እፈልጋለሁ። praise God። ከትናንት ወዲያ ለእግዚአብሔር ለመስራት የእምነት ሰዎች መሆን እንዳለብን ስንነጋገር ነበር። ትናንትና ደግሞ ለእግዚአብሔር መስራት ካለብን እግዚአብሔርን ማገልገል ካለብን የጸሎት ሰዎች መሆን እንዳለብን በእግዚአብሔር ቃል ስንነጋገር ነበር። ዛሬ ደግሞ በጌታ ጸጋ የምናየው ለእግዚአብሔር መስራት ካለብን የተቀባን መሆን አለብን። praise God we need to be anointed hallelujah። ስለዚህ ዛሬ ስለ anointing ነው የምናገረው፣ ስለ እግዚአብሔር ቅባት hallelujah። እግዚአብሔርን ለማገልገል የእምነት ሰዎች መሆን አለብን፣ የጸሎት ሰዎች መሆን አለብን። ለእግዚአብሔር ለመስራት በሶስተኛ ደረጃ ዛሬ ማካፈላችሁ ነገር you have to be anointed praise God። ምክንያቱም ሰዎች እግዚአብሔርን እያገለገሉ ያልተቀቡ ሊሆኑ ይችላሉ። it's possible እግዚአብሔርን የሚያገለግል ሰው ሊተቀባ ነው ማለት ላይሆን ይችላል። የተጠራ አለ፣ ጸጋ የተሰጠው አለ፣ እድል ያገኘ አለ፣ በር የተከፈተለት አለ። ግን ቅባቱ ላክ የሚያደርግ በጣም ብዙ ሰው አለ። it's not many people no ብዙ ሰው anointed አለን። ባጭሩ ሰዎች ሊዘምሩ ይችላሉ without the anointing፣ ሊሰብኩ ይችላሉ without the anointing፣ ሐዋርያ ሊባሉ ይችላሉ፣ ነብይ ሊባሉ ይችላሉ፣ ወንጌላዊ ሊባሉ ይችላሉ፣ ፓስተር ቸርች ሊመሰርቱ ይችላሉ but they don't have the anointing። ምክንያቱም sometimes ወይም ደግሞ አብዛኛውን ጊዜ የእግዚአብሔር ቅባት ከጥሪ ጋር እኩል አይመጣም። most of the time የእግዚአብሔር ቅባት ከጥሪያችን እኩል አይመጣም። ጴጥሮስ የተጠራው ከ3 ዓመት ተኩል በፊት ነው። የተቀባው ግን በሐዋርያ ሥራ ምዕራፍ 2 ነው አይደል እንዴ? so the calling በጥሪና በቅባት መካከል ጋፕ አለ፣ ጊዜ አለ፣ ሲዝን አለ፣ ፈተና አለ፣ ትራይል አለ፣ ሰዎች የሚያልፉበት መንገድ አለ፣ መንፈሳዊ ፕሪንሲፕል አለ። ስለዚህ ሰዎች እግዚአብሔር ቢጠራቸውምና በእግዚአብሔር ጸጋ ወደ አገልግሎት ውስጥ ቢገቡም እግዚአብሔር ለማገልገል ጥረት ቢያደርጉም ያለ ቅባት ሊሆን ይችላል ህይወታቸው። that's why ብዙ ሰዎች ከተወሰነ ደረጃ በላይ መሄድ የሚያቅታቸው without the anointing ከተወሰነ ደረጃ በላይ መሄዳችሁ የሆነ ቦታ ላይ ስትደርሱ ትቆማላችሁ። ወደ ጴጥሮስ ብመለስ ጴጥሮስ የቆመው መጀመሪያ አንድ ገረድ ፊት ነው። እሷ ጋር ሲደርስ ጥሪ ሁሉ አበቃ። እዚህ ሰው ያይቸው አላቅም አለ። አንቺ የምትዩን ሰውዬ እኔ አይቼው አላቅም አለ። ይሄ ሰው አጋንንት ያወጣ ነው፣ በሽተኛ የፈወሰ ነው፣ ከኢየሱስ ጋር አብሮ የኖረ ነው፣ የበላ ነው፣ የጠጣ ነው፣ የሰማ ነው። በተራራው ላይ ክብሩ በተገለጠ ጊዜ ክብሩን ያየ ነው። ለዚህ ነው ጴጥሮስ ሲናገር ከክብሩ ይሄ እግዚአብሔር በክብሩ በተገለጠለት ጊዜ አለ በዛ በገናናው ክብሩ አይተነዋል አለ፣ ሰምተናል አለ። praise God። ደም የምንነግራችሁ ያየነውና የሰማነው ነው አለ። ያየውና የሰማውን እኮ ያየውና የሰማው ከመቀባቱ በፊት ነው። ይሲ የብዙ ሰዎች አገልግሎት ብዙ ሰዎች ለእግዚአብሔር የመስራታቸው አቅም የሚገደበው because they lack the anointing። ገንዘብ ስለሚያንሳቸው አለም ቅባት ስለሚያንስ ነው። ዛሬ አንድ ብርሃን ተካፈላላችሁ። ምክንያቱም ቅባት የማይጠራው ገንዘብ የለም። የብዙ ሰዎች አገልግሎት የሚገደበው በር ስለተዘጋባቸው አይደለም። ኖ እነከሌ ዘጉብኝ፣ እነከሊ ዘጉብኝ፣ ከላት ያሉ ዘጉብኝ፣ ሽማግሌዎቹ ዘጉብኝ፣ ዲያቆናቱ ዘጉብኝ፣ ዘበኛው ሳይቀሩ ዘጉብኝ ለምትሉ ሰዎች ጌታ እንደዚህ ይላል፣ በር የሚከፍት የእግዚአብሔር ቅባት ነው። it's the anointing praise God። የተዘጋውን ደጅ ሁሉ የሚከፍት የእግዚአብሔር ቅባት ነው። ለእግዚአብሔር የሚሰራ ሰው በመንፈስ ቅዱስ የተቀባ መሆን አለበት።
a person of the anointing የሚባል ሰው አለ anointed ከመሆን ያለፈ ነው a person of the anointing የእግዚአብሔርን ቅባት ተሸክሞ የሚንቀሳቀስ የእግዚአብሔርን ቅባት ተሸክሞ የሚሄድ ብዙ ጊዜ ሰዎች ኦርጋናይዝ ማድረግ ላይ መልፋት ላይ መጣር ላይ አድሚኒስትሬሽን ላይ ነው ነገራቸውን በጣም ስትራቴጂ ላይ ቴክኒኩ ላይ ዘዴው ላይ ምንድነው ሚስጥሩ ይኸውላችሁ the secret of your success እግዚአብሔር በህይወታችሁ የሚሰጣችሁ ብሬክ ስሩ ያለው በቅባት ውስጥ ነው የእግዚአብሔር ቅባት በህይወታችሁ ላይ ሲመጣ it's a divine empowerment መለኮታዊ አቅም ነው መለኮታዊ ኃይል ነው አንድ ምሳሌ ነግሬያችሁ ነው ዛሬ መልእክቴን የሚጀምረው የእግዚአብሔር ሰው ቢሾፕ ዳክስ ይናገራል ጊዜ እንደዚህ አለ ስቴዲየም በሙሉ ሞልቶ አለ ስቴዲየም በሙሉ ሞልቶ ፓስተር ቤኒን መጥቶ ያገለግላል አለ እኔ ደግሞ የዛ ሀገር ከፓስተሮቹ አንዱ ስለሆንኩ ስቴጅ ላይ ቁጭ ብዬ ሰማዋለሁ አለ ሲሰብክ ስቴዲየሙ ሞልቷል አለ 50 60 70 ሰው ግጥም ብሏል አለ ፓስተር ቤኒ የሚሰብከው ስብከት አልገባኝም አለ ምን እንደሚሰብክ ራሱ ያለት እኔ ማቀው ነገር የለም አለ I didn't understand ዘሁልቁ ይላል አለ ነገስት ይላል አለ ከዛ በኋላ ሕዝቅኤል ይላል አለ እየሰማው ወይኔ እኔ ባገኛት ኖሮችን መድረክ አልኳለ ከኋላ ቁጭ ብዬ ዛሬችን መድረክ አግኝቼ ቢሆን ኖሮ ልክ ነበር የማስገባው ይሄን ስብከት አልኳለ አልተገጣጠሙም አልኳለ ሰው ህዝብና ስብከት አልተገጣጠሙም አልኳለ በልቤ ነው አለ እኔ ነበርኩ ማጋጥማቸው ያለ ነው ከዛ መንፈስ ቅዱስ እንደዚህ ያለኝ አለ ችግሩ አለኝ አለ አንተ ብትቆም ከዚህ በላይ በደም ተሰብካለህ አለኝ አለ በጣም አይነው አለኝ አለ ግን ሰው አይመጣም አለኝ አለ but nobody will come አለኝ I know you can preach እንደዚህ አለኝ አለ መንፈስ ቅዱስ ግን ማንንም አይመጣም አለኝ ይሲ ይሄን የምታየው ሰው ታያለህ አለ ቅባት ነው የጠራው አለኝ አለ it's an anointing አለኝ አለ hallelujah an anointing mysterious የሆነ በሰው የማይብራራ በሰው የማይገለጥ ማንንም ሰው ክሬዲቱን ሊወስድበት የማይችል የእግዚአብሔር ቅባት ነው አለ in the mighty name of Jesus ዛሬ አንድ ሰው ቅባትን ይካፈላል እስቲ ቀኝ እጃችሁን ዘርጎ የእግዚአብሔር ቅባት በህይወታችሁ ላይ ያርፋል ያልኩት መንገዳችሁና ያው ስራችሁን ከትግል ነፃ የሚያወጣው የእግዚአብሔር ቅባት ነው it's an anointing ትልልቅ ምሳሌ ልትናገር ትችላለህ አለ ኢሊኩዌንት ነህ አንተ አለኝ አንተ ምሁር ነህ ግን ምን ዋጋ አለው ባዶ ስቴዲየም ነው የምትሰብከው አለኝ but the anointing እግዚአብሔር ለአንድ ሰው የሚሰጠው ብርሃን አለ ከዚህ በኋላ የምትሄዱት መንገድ ከቅባት ነፃ አይሆንም አሜን you will be a person of the anointing መገኘታችሁ የእግዚአብሔር ቅባት መገኘት ይሆናል ድምጻችሁ የእግዚአብሔር ቅባት ድምጽ ይሆናል ከብዙ አመት በኋላ ሰዎች ሲሰማችሁ they will hear the anointing ለእግዚአብሔር የምንሰራው በታለንታችን አይደለም በቴዎሎጂ ዲግሪያችን አይደለም በማስተርሳችን no ለእግዚአብሔር የምንሰራው በእግዚአብሔር ቅባት ነው we need to receive the anointing የእግዚአብሔር ቅባት መንፈስ ቅዱስ ነው አሜን የእግዚአብሔር ቅባት መንፈስ ቅዱስ ነው ማቴዎስ 3:16 ኢየሱስም እንደተጠመቀ ከውሃ ወጣ ወዲያውኑም ሰማይ ተከፍቶ ይላል የእግዚአብሔር መንፈስ እንደ ርግብ ሲወርድ አየ ይላል ይኸውላችሁ ጌታ ኢየሱስ ቅባቱን የተቀበለበት ስፍራ ያ ስፍራ ነው ለ30 አመት ሲሄድ የነበረው እንደ ማንኛውም ሰው ሲኖር ነበረው ጌታ ኢየሱስ አንድ ቀን ወደ ዮሐንስ መጣና ተጠመቀ ይላል ሲጠመቅም ሲጸልይም ሰማይ ተከፈተ መንፈስ ቅዱስ በእርግብ አምሳል ወረደበት that's a moment hallelujah አሜን አሜን የሆነ ቅጽበት አለ የሆነ ደቂቃ አለ የሆነ ሞመንት አለ ለዚህ ነው ነቅታችሁ መቀመጥ ያለባችሁ ሰማይ የሚከፈትበት ሞመንት አለ ያ anointing በቤታችሁ ላይ የሚያርፍበት ሰዓትና ደቂቃ አለ እንደ ማንኛውም ሰው የምትሰሩት ነገር በቅባት የሚታሽበት ጊዜ አለ it's not the same የሐዋርያት ሥራ ምዕራፍ 10:38 እንደዚህ ይላል እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስና በኃይል ቀባው ይላል ጌታ ኢየሱስ ክርስቶስ የአባቱን ፈቃድ ለመፈጸም መቀባት ከነበረበት ሐዋርያት የእግዚአብሔርን ሥራ ለመስራት መቀባት ከነበረባቸው በብሉይ ኪዳን የነበሩ ነቢያት ነገስታት የእግዚአብሔርን ፈቃድ ለማስፈጸም ቅባት መካፈል ከነበረባቸው how much more in the mighty name of Jesus አሜን የሚል ሰው አለ ወይ የእግዚአብሔር ቅባት በእኔና ባንተም ላይ መውረድ አለበት ማለት ነው we need to receive the anointing ለዚህ ነው መጽሐፍ ሲናገር እግዚአብሔር ይላል የናዝሬቱን ኢየሱስ ይላል የናዝሬቱን ማለት ከናዝሬት የመጣውን ማለት ነው ኖርማሊ ነው አሁን የደብረ ዘይት ልጅ ከሆናችሁ ወይ whatever የትም የአዲስ አበባ ልጅ ከሆናችሁ የጅማ ከሆናችሁ የጅማውን ኤልሻዳይን እንደማለት ነው praise God አሜን አሜን የማረክ ስም አይደለም
ምክንያቱም ያሾዋ የሚለው ስም ይኸውላችሁ በጣም ኖርማል የሆነ ስም ነው። ኢየሱስ የሚለው ስም በአይሁድ ዘንድ የተለመደ ስም ነው። ስለዚህ በናዝሬት በጣም ብዙ ኢየሱስ የሚባሉ ሰዎች አሉ። ነገር ግን ልዩነት መጣ አለ። ሰማይ ሲከፈት አለ የእግዚአብሔር ድምጽ ሲመጣ አለ ብዙ ያሾዋ የሚባሉ በናዝሬት እያሉ አለ። ነገር ግን ይሄኛውን የናዝሬቱን ኢየሱስን አለ በመንፈስ ቅዱስና በኃይል ሃሌሉያ ጓደኞች እያሉ ማለት ነው። ሰፈር ውስጥ ብዙ ሰዎች እያሉ ማለት ነው። ካንተ እኩል ኳሊፋይ የሆኑ ሰዎች እያሉ የእግዚአብሔር ቅባት ይመጣና ይለያል ማለት ነው። anointed him ይላል በኃይል። ለዚህ ነው የናዝሬቱ ኢየሱስ አሁን ስሙ አይደለም። አሁን ኢየሱስ ክርስቶስ ነው የተባለ ክራይስት the anointed one ማለት ነው። no more የናዝሬቱ እስከዛ ቦታ ድረስ የናዝሬቱ ነበር። አሁን የናዝሬቱ አይደለም። አሁን ስሙ እንደዚህ ነው የተቀባው the anointed one ሳይውት እንደዚህ ይላሉ the anointed one። ይሄ የናዝሬቱ አይደለም የተቀባው። ሃሌሉያ በጌታ በኢየሱስ ስም የአንድ ሰው ስም ይቀየራል እያልኩ ነው። በጌታ በኢየሱስ ስም ሚኒስትሪያችሁ ይቀየራል። ከትግልና ከልፋት ነገራችሁ መውጣት ይጀምራል። እግዚአብሔር አንደበታችሁን ይቀባል፣ አይምሮአችሁን ይቀባል፣ ፋይናንሳችሁን ይቀባል። you will be anointed የናዝሬቱን ኢየሱስን በመንፈስ ቅዱስና በኃይል ሃሌሉያ። ይሁላችሁ ጌታ ኢየሱስን አይደንቲፋይ ያደረገው መጨረሻ ላይ ያረፈበት የእግዚአብሔር ቅባት። ለዚህ ነው ሉቃስ 4 ላይ መጣና ጌታ እንደ 18ኛው ቁጥር ላይ የጌታ መንፈስ በእኔ ላይ ነው አለ። ሃሌሉያ the spirit of the Lord is upon me ሃሌሉያ። ለምን ሲል ነው ለድሆች ወንጌል ልሰብክ ቀብቶኛል። now I'm anointed አለ። ከዚህ በኋላ የምታዩት ኢየሱስ የናዝሬቱን አይደለም አለ። ካሁን በኋላ የምታዩት ኢየሱስ ድሮ የምታውቁት ጓደኛችሁን አይደለም፣ ድሮ የምታውቁት የሰፈራችሁን ልጅ አይደለም፣ አናጢውን ኢየሱስን አይደለም ከዚህ በኋላ የምታውቁት አለ። የእግዚአብሔር መንፈስ በእኔ ላይ ነው አለ። now I am anointed ዛሬ አንድ ሰው እግዚአብሔር ይለየዋል እያልኩ ነው። አሜን አሜን። መለያችሁ መኪናችሁ አይሆንም፣ የእግዚአብሔር ቅባት ይሆናል። ልብሳችሁ አይደለም፣ ንብረታችሁ no but the anointing ያ የእግዚአብሔር ቅባት ነው ቀንበርን የሚሰብረው። in the mighty name of Jesus የእግዚአብሔር መንፈስ እዚህ አለ። አንድን ሰው ከፍ ሊያደርግ የጌታ መንፈስ በዚህ አለን ያልኩት። ይሲ ሁለት ነገር ቶሎ ብዬ ልንገራችሁ ጊዜ ሳልወስድ። የእግዚአብሔርን ቅባት በሁለት እንከፍለዋለን። የመጀመሪያው የእግዚአብሔር ቅባት በውስጣችን የሚኖረው የእግዚአብሔር ቅባት ነው። አንደኛ ዮሐንስ 2:20 እናንተ ግን ከእርሱ ከቅዱሱ ቅባት አላችሁና ሁላችሁም እውነትን ታውቃላችሁ። ቁጥር 27 እናንተ ግን ከእርሱ የተቀበላችሁት ቅባት በውስጣችሁ ምን ያደርጋል? ይኖራል። ስለዚህ በአማኝ ውስጥ ሁለት አይነት የእግዚአብሔር ቅባት ወይም ደግሞ በሁለት ፐርፐዝ የእግዚአብሔር ቅባት ወደታችን ይመጣል። በሁለት ፐርፐዝ። የመጀመሪያው ዓላማ ምንድነው ካላችሁ ከእግዚአብሔር ጋር ለመኖርና ፌሎሺፕ ለማድረግ ጠንካራ ክርስቲያን ለመሆን ለመጸለይ ለፐርሰናል ፕሬየር ላይፋችን ዲቮትድ ሰዎች ለመሆን የእግዚአብሔርን ቃል ስናነብ የእግዚአብሔር ቃል እንዲበራልን ለመኖር የሚመጣ ቅባት አለ። it's in you that anointing መኖሪያች ይሄ ቅባት በሁላችንም ውስጥ አለ፣ በእናንተ ውስጥ ይኖራል አለ። praise God። ለዚህ ነው የትኛውም ሰው ማምለክ ሲጀምር I sense the presence የሚለው because the anointing is there። ሃሌሉያ አሜን አሜን። በርን ዘግተህ ብትጸልይ መንፈሱ ይወርዳል። why ለምን? የእግዚአብሔር ቅባት ባንተ ውስጥ አለ። there is an anointing in you በውስጣችሁ ይኖራል። ሁለተኛው ደግሞ አይነቱ የእግዚአብሔር ቅባት ፐርፐዝ ምንድነው? በውስጣችን የሚኖር ብቻ ሳይሆን በእኛ ላይ የሚሰራ ነው። ሃሌሉያ። ያንን ቅባት ምን እንለዋለን? anointing for ministry ይባላል። ለአገልግሎት የሚሆን ቅባት፣ ለመኖር የሚሆን ቅባት አለ፣ ለአገልግሎት ደግሞ አለ። ሃሌሉያ አሜን። ለምን? የቅባቱ ሌቭል ይጨምራል ማለት ነው። አያችሁ፣ ለመኖር የሚሆን ገንዘብ አለ፣ ብዙ ሰው ለማኖር ደግሞ የሚሆን ገንዘብ አለ። praise God አሜን አትሉም እንዴ? ለመኖር አለ፣ ከወርወር ጠብቀ ተንጠባጥቦ መሄድ አለ። praise God ክራይ ይከፍላል፣ ታክሲ ይከፍላል፣ ምግብ ይከፍላል፣ ነገር ያደርጋል። እንደዛ አይነት አለኝ ትላለ። እግዚአብሔር ይመስገን። ለመኖር የሚባል ደግሞ ሌላ አለ። there is another level አሜን አሜን። there is another level ምን የሚል ደግሞ አለ? ይሄ ውሃው ዝናቡ እስኪመጣ ድርቁ ደግሞ እስኪጠፋ ድረስ ዘይት ከማሰሮ ውስጥ ዱቄቱ ደግሞ ከማድጋው አይጨረስም ይባል ደግሞ አለ። ማለት ሞክረም ማጨረሰም አይጨረስም ነው የሚለው አዲስ ትርጉም። አያልቅም አይልም፣ አይጨረስ። there is another level ለሌላ የሚተርፍ ደግሞ አለ። ይሲ የምትኖሩበት የእግዚአብሔር ቅባት አለ፣
ለራሳችሁ የምትጸልዩበት የእግዚአብሔር ቅባት አለ። የእግዚአብሔርን ቃል የምታርጠኑበት የእግዚአብሔር ቅባት አለ። በመንፈሳዊ ህይወታችሁ የምታድጉበት ቅባት አለ። ከዛ ደግሞ there is another anointing በህይወታችሁ ላይ የሚመጣ በላያችሁ ላይ የሚመጣ አሜን አሜን ለእግዚአብሔር እንድትሰሩ የሚያደርጋችሁ የመፍትሄ ሰው የሚያደርጋችሁ የሚሰሟችሁ ሰዎች ህይወትን እንዲካፈሉ የሚያደርጋችሁ ትውልድን የሚያነሳ ዛሬ አንድ ሰው የሚካፈለው ቅባት አለ ያልኩ ነው። ሰፈራችሁን የምትወስዱበት ምድሪቷን ጠቅልላችሁ የምትወስዱበት in the mighty name of Jesus እግዚአብሔር የተናገረ ነገር አለ። በዚህ ምድር ላይ እግዚአብሔር ስራችንን ይሰደዋል። እግዚአብሔር የአንድን ሰው ስር ይሰደዋል። አሜን። እግዚአብሔር ለራሴ ያለኝን ለእናንተ ላካፍላችሁ this is a prophecy እግዚአብሔር ስራችሁን ይሰደዋል። ስራችሁ ወደ ጥልቅ በደንብ አድርጎ ይገባል እስከማትነቀነቁ ድረስ የትኛውም ንፋስ እስከማይጥላችሁ ድረስ እግዚአብሔር ስራችሁን ወደ ውስጥ ያጠልቀዋል። ያ ብቻ አይሆንም you will grow big ታድጋላችሁ ብራንች ይኖራችኋል ቅርንጫፋችሁ እየሰፋ ይሄዳል። አሜን የሚስዋለ ወይ ምድሪቷን የሚያጥለቀልቅ እግዚአብሔር ቅባት በሕይወታችሁ ላይ ይመጣል ያልኩት ምድሪቷን የሚወስድ ጠቅልሎ የሚወስድ የምንኖርበት እግዚአብሔር ቅባት አለ። የምናገለግልበት እግዚአብሔር ቅባት አለ። ሃሌሉያ አሜን አሜን አሜን። ለዚህ ነው ሰዎች እያገለገሉ ይላችሁ ሰዎች እያገለገሉ ይያሉ የእግዚአብሔር ቅባት ያለባቸው ሲያገለግሉ ኮንሺየስሊ አግሬሲቭሊ የእግዚአብሔርን ቅባት ለመካፈል መጓጓት ያለብን ለዛ ነው። because በሚያገለግሉበት ሰዓት የሚለቀቅ anointing አለ። ከዛ ከወረዱ በኋላ ያን anointing ላታዩት ትችላላችሁ። በቃ ወገቤን ይዘጸልኝ ከዛ በኋላ ወገብሽንም ቢይዝ ጭንቅላትሽን ቢይዝ ዘይት ቢቀባሽ ቢያጠጣሽ ራሱ ለምን ለሚኒስትሪ የሚሆን ቅባት there is an anointing ሃሌሉያ። ዛሬ አንድ ሰው መንፈስ ይካፈላል። እሺ እግዚአብሔር ቅባት በውስጤ በውስጤ አለ። የእግዚአብሔር ቅባትና የተቀባው ኢየሱስ በእኔ ውስጥ አለ and I have the anointing upon me። እንደዚህ ማለት ኩራት አይደለም ትቢት አይደለም ጌታ የተማርነው ነው። አም anointed ማለት አለባችሁ in the mighty name of Jesus ሃሌሉያ። እንዴት ነው የእግዚአብሔርን ቅባት ወደ ህይወታችን የምንስበው? Number 1 የእግዚአብሔርን ቅባት ወደ ህይወታችን የምንስበው የእግዚአብሔርን ቅባት በመፈለግ ነው በመሻት ነው በዲዛየር ነው። because ብዙ ሰዎች የሚሹት ቅባቱን አይደለም ብዙ ሰዎች የሚፈልጉት የቅባቱን ኢፌክት ነው የቅባቱን ውጤት ነው። የቅባቱን ውጤት ይፈልጉታል የቅባቱን ውጤት እንጂ ቅባቱን አይፈልጉትም። የቅባቱ ውጤት አለ በተቀቡ ሰዎች ላይ ወይም ተቀቡ በሚሏቸው ሰዎች ላይ የሚያዩትን ውጤት ነው የሚፈልጉት እንጂ they don't desire the anointing። አብዛኛው ሰው የሚፈልገው አይኑ ያለው በቅባቱ ላይ አይደለም በችግሩ ላይ ነው በመከራው ላይ ነው። አንድ ቀን እግዚአብሔር እንደዚህ አድርጎ እንደዚህ ያደርግልኛል ነው። but you have to desire የእግዚአብሔርን ቅባት መሻት ያስፈልጋል። ጌታ ኢየሱስ ሲናገር እንደዚህ አለ ዮሐንስ 7:37 በባህሉ መጨረሻ በሆነው በታላቁ ቀን ኢየሱስ ቆሞ ከፍ ባለ ድምጽ እንዲህ አለ ማንንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። ሃሌሉያ። ምን ያለ ቢኖር የተጠማ ቢኖር ማን ነው የተጠማ? የእግዚአብሔርን ቅባት ዛሬ አሜን አሜን አሜን። በህይወታችሁ መጠማት ማቆም የሌለባችሁ ነገር ቢኖር የእግዚአብሔርን ቅባት ነው። you must desire the anointing always። ወጣቶች ስሙ praise God ሃሌሉያ አሜን። ቴሌቪዥን ላይ መቼ ነው የምወጣው ማለት ያለባችሁ you must desire the anointing። ፖስተር ላይ የምለጠፈው መቼ ነው አለ ማለት ያለባችሁ no desire the anointing። ፖስተሩን ዲዛይር አንዳንድ ሰው ዲዛይር የሚያደርገው ፖስተሩን ነው። አንዱንም አንድ ጊዜ ቸርችስ ኮንፈረንስ አዘጋጅተን ፖስተር ለጥፍ ብለን ሰጠነው እየለጠፈ እንደዚህ አለ እኔ እስከመቼ ሆን ፖስተር ለጣፊ ሆነው ምለጠፍበት ዘመን በህይወቴ ናፈቀኛል መለጠፍ ናፈቀው። ይሄው አንድ 18 ዓመት ይሆናል እኔ እስከማቆጥር እስከ ዛሬ አልተለጠፈም። I'm sorry I don't know ቤቱ ለጥፎ ይሆናል ግን ከተማ ለጥፎ አይተነው አናውቅም። ምክንያቱም ሰዎች የሚሹት ሮንግ ነገር ነው። you have to desire the anointing የእግዚአብሔር ቅባት ቅባቱን መፈለግ የተጠማ ቢኖር አሜን አሜን የተጠማ ቢኖር ሃሌሉያ። ኤልሳን ሲጠይቀው ኤልያስ ምን አለ? ከተሻገሩም በኋላ ኤልሳን ካንተ ከመወሰዴ በፊት ምን እንዳደርግ ትፈልጋለህ አለው። ኤልሳም ቪኤትህንና ቪላ ቤትህን ስጠኝ አለው ይላል። praise God አሜን አሜን።
እንደዛ ነው ለሚለው ካንተ ከመወሰደ በፊት it's a great man of God ኤልያስ ማለት በአሁኑ ዘመን ቢኖር I don't know ምን አይነት አገልጋይ እንደሆነ you have no idea descriptionም የለውም ታስታውሱ እንደሆነ ዮሐንስ መጥምቁ ዮሐንስ ሲመጣ በኤልያስ መንፈስ ነው ያሉት ኢየሱስ እንኳን ሲያገለግል ምናልባት ኤልያስ ተነስቶ ይሆናል በእስራኤል ልብ ውስጥ የማይጠፋ ሄቪ የሆነ anointing ያለበት ሰው ነው a great man of God ጌታ ኢየሱስ በጌተሰማኒ የደም ላብ ያላበው በፈራና በደነገጠ ጊዜ እግዚአብሔር ከላካቸው አጽናኞች መካከል አንዱ ኤልያስና ሙሴ ናቸው ይላል he was a great man of God ካንተ በመወሰድበት ጊዜ አለው ምንድነው የምትፈልገው what do you desire I can imagine በስንት አይነት መኪና ታጅቦ እንደሚሄድ you have no idea በዚህ ዘመን ቢሆን ኖሮ ኤልያስ አይዞን አታዩትም እኮ እየሰማችሁኝ አይደለም አልተስማማችሁም I'm telling you ቦዲጋርዱ በዛ አለ ስኮርት ይደረጋል መንገድ ይዘጋል በአሁኑ ዘመን እንኳን የእግዚአብሔር ሰዎች ሲመጡ የማይዘጋጋ ነገር የለም can happen በውጭ ሀገርም በአገር ውስጥም I'm not complaining they deserve it ምንም ችግር የለውም ነገር አንገል ልንገራችሁ what do you desire ኤልያስም ኤልሳ እንደዚህ አለ ባንተ ላይ ያለው ሚስጥሩ አለ anointing ነው አለ እኔ ያየሁት ቅባት ነው አለ in the mighty name of Jesus ባንተ ላይ የሚሰራው መንፈስ ከተካፈልኩ አለ ህይወት ይቀለኛል አገልግሎት ይቀልልኛል አለ ምንም ዳገት የሚሆንብኝ ነገር አይኖርም አለ ዛሬ አንድ ሰው ቅባት ይካፈላል ይያልኩ ነው በጌታ በኢየሱስ ስም ይሁንላችሁ ደብል የሆነ anointing በህይወታችሁ ላይ ይመጣል ይያልኩ ነው in the mighty name of Jesus ዘመኔን የሰጠሁት አለ ገንዘብህን ለመውረስ አይደለም ንብረት ለመውረስ አይደለም ቤትንና መኪናን ለመውረስ አይደለም ያረድኩትን አርጄ የወጣሁት አለ ቁሳቁስ ፈልጌያለሁ I need that anointing I desire the anointing ይሁንላችሁ መሻታችሁ በእግዚአብሔር ቅባት ላይ ካልሆነ የእግዚአብሔር ቅባት አያገኛችሁም የእግዚአብሔር ቅባት ባህሪው ምን መሰላችሁ ወደሚመኙት ነው የሚሳበው that's the character of the anointing በሚጀነኑና በሚቆነኑ ሰዎች ይሄ በሚቆነን ሰው ላይ ቅባት አያርፍም ቅባት ይሁንላችሁ ዲዛይር ወደሚያረጋው ሰው ነው የሚሄደው ቸርቹ ስታገለግሉ አገልጋይ ይሆናችሁ እንግዳ ቸርች ሄዳችሁ ማታቁ ቸርች ሄዳችሁ የምታገለግሉ ሰዎች መልእክት ይመጣላችሁ ለማን ነው ቶሎ አሜን ለሚለው ሰው ነው አይደል እንዴ ቶሎ ብድግ ብሎ አሜን ሃሌሉያ ስበከው በለው ሲል ጌታ ይናገራችኋል ያን praise God ለምን ቅባቱ የሚሳበው ወደ ተጠማው ሰው ነው in the mighty name of Jesus ክቡራትና ክቡራን ወደ ሆኑት አይደለም የሚሳበው ያልኳችሁ ነው ወደሚሹት that's the character of the anointing አሜን አንዳንድ ጊዜ ሰዎች እንደዚህ ይላሉ ነብዩ ሁሉ መጥቶ የሚተነብየው ለሷ ነው ይላሉ ምን ያርግ ምን ማድረግ ይችላል መሻት አለ ውስጧ የሚቀጣጠል ነገር አለ praise God አሜን ይህ የእግዚአብሔር ቅባት በባህሪው የሚሳበው ወደሚሹት ሰዎች ነው የእግዚአብሔር ቅባት ወደ ከማይሹት ሰዎች እየራቀ ነው የሚሄድ that's the character of the anointing ለዚህ ነው እኔ ቸርች ሴድ ማልሰብክ ማለት መካፈልበት ጉባኤው ሲገባ I will make sure ወደፊት አካባቢ መቀመጤን ለአሸሮች ኦፈሪንግ መስጠት ካለብኝ ሁሉ ሰጣለሁ praise God ወደፊት እንዲያስጠምጡኝ ጉባል አልኩም ኦፈሪንግ ነው ያልኩት praise God እዘራባቸዋለሁ in the mighty name of Jesus ወደ ኋላማ አልቀመጥም ላይ የእግዚአብሔር ሰው መጥቶ እኔ ወደ ኋላ አልቀመጥም ላይ I have to sit somewhere eye contact ወደ ማገኝበት in the mighty name of Jesus ለምን የእግዚአብሔር ቅባት የሚሳበው ወደሚጠሙት ሰዎች መቀየር ያለባቸው ጥማታቸውን ነው ስታይላቸውን አይደለም ብዙ ሰው ስታይል ነው የሚቀየር anointed ለመሆን የፀጉር ስታይል ነው የሚቀየረው አንዳንድ ሰው ከባድ የሆነ ስታይል ውስጥ ይገባል praise God አሁን በቃ እዚህ ጋርማ እንደዚህማ ተቆርጬ ካልዘነበ እንዲህ አይነት ኮት ለብሼማ ካልወረደ ይሄን ነጭና ቀይ ጫማ አድርጌማ ታሪክ ካልተሰራ ይላል የእግዚአብሔር ቅባት የሚሳበው ወደ መሻት ወደ ተጠሙት ሰዎች ብዙ ሰዎች ከእግዚአብሔር ቅባት ርቀው ያሉት ምክንያቱም የሚጠሙት ቅባቱን ስላልሆነ ነው የሚጠሙት ወንበሩን ነው የሚጠሙት ማይኩን ነው የሚጠሙት ማቴሪያሉን ነው የሚጠሙት ያ ሰውዬ ያለበትን ቦታ እንጂ they don't desire the anointing የእግዚአብሔርን ቅባት በጸሎት መጠማት አለብን በጾም መጠማት አለብን አሜን በእግዚአብሔር ፊት ጊዜ መውሰድ አለብን ለዚህ ነው ጊያዝ የእግዚአብሔር ቅባት ያላረፈበት ምክንያቱም he desired the wrong thing
ያንን የሚያክል አኖይንቲንግ ቤቱ ተቀምጦ ደብል ፖርሽን ከኤልያስ ላይ የወረደው 2 እጥፍ ቅባት በኤልሳ ላይ ቁጭ ብሎ ያ ዘመኑ በሙሉ ለምጻም የነበረ ሰው ይውላችሁ ውሃ ውስጥ ገብቶ 7 ጊዜ ጠልቆ ሲወጣ እንደ ሕፃን ልጅ ስኪን ሪስቶር ያደረገ ፈውስ የሆነ ግሬት ሚራክል አይቶ ሲያበቃ የምፈልገው ገንዘብ ነው አለ። ሪሜምበር አንገል ልንገራችሁ ኤልሳ ያለው ነገር እንደዚህ ነው። በንዕማን ላይ የነበረው ለምጽ ባንተ ላይ እናና በዘር ላይ ያለው ለዘላለም ይጣበቃል። በሽታን አይደለም የሰጠው። you have to remember በብሉይ ኪዳን የቆዳ በሽታ ያለበት ሰው በእግዚአብሔር ፊት በክህነትና በሌዋዊነት ማገልገል አይችልም። he said ባንተና በዘር ላይ ከዚህ በኋላ ቅባት አይገኝም አለው። you will be anointing free አለው። you will never be anointed። የእግዚአብሔር ቅባት ወደማይጠሙት ሰዎች አይሄድም። ሃሌሉያ። ዛሬ አንድ ሰው ብርሃን ይካፈላል። አሜን የሚሰው አለ ወይ? አሜን አሜን። ነምበር 2 በህይወታችን ላይ የእግዚአብሔርን ቅባት መካፈል ካለብን የእግዚአብሔርን ቅባት እንድንይዝ የሚያደርገን ነገር መታዘዝ ነው። ለእግዚአብሔር ድምጽ መታዘዝ ነው። መንፈስ ቅዱስ የምክር መንፈስ ነው። የመንፈስ ቅዱስን ድምጽ መታዘዝ ኦቢዲየንስ የእግዚአብሔር ቅባት በህይወታችን ላይ እንዲመጣ ያደርጋል። ምክንያቱም የእግዚአብሔር ቅባት የሚመጣው በአሳይመንት ነው። የእግዚአብሔር ቅባት እኛን ፌመስ ለማድረግ አይመጣም። እኛን ሀብታም ለማድረግ አይመጣም። እኛን ትልቅ ለማድረግ ነው። የእግዚአብሔር መንፈስ የሚመጣበት ቅባቱ ሲመጣ አሳይመንት አለው። አሳይመንቱ እንደዚህ ነው። ተቀብቻለሁ አለ ለድሆች ወንጌል እንድሰብክ፣ የታሰሩትን እንድፈታ፣ የታወሩት እንዲያዩ፣ የተጨቆኑት ነፃ እንዳወጣ። ሃሌሉያ። ምን ብሎኛል? ቀብቶኛል። በህይወታችን ላይ የእግዚአብሔር ቅባት የሚመጣው በአሳይመንት ነው፣ በስራ ነው። ስለዚህ ነው እግዚአብሔር የሰጠንን አሳይመንት ማወቅ ያለብን። ሳኦልን ብትመለከቱ በብሉይ ኪዳን አንደኛ ሳሙኤል 9 ላይ the moment anointing-ን ሉዝ ያደረገበት ቦታና ስፍራ የት ነው ብትሉ እግዚአብሔር የሰጠውን አሳይመንት ሲሰጥ ነው። ከአሳይመንቱ ሲወጣ ቅባቱ ከሱ ተለየ። he was not anointed anymore። እግዚአብሔር ከሱ ተለየ። 38 ዓመት ሲነክስ he was ከቅባቱ ውጭ ነበር። ዛሬ አንድ ሰው ጆሮ ይከፈታል። በጌታ በኢየሱስ ስም ጆሮአችሁ ይከፈታል። disobedience አለመታዘዝ ከእግዚአብሔር ድምጽና ፈቃድ ውስጥ ህይወታችንን ማውጣት ዳይቨርት ስናደርግ ከመንገዳችን ስንወጣ ይኸውላችሁ የእግዚአብሔርን ቅባት የመቀበል አቅማችን እየቀነሰ ይሄዳል። because የእግዚአብሔር ቅባት የሚመጣው ለአሳይመንት ነው። ነምበር 3 ሶስተኛ የእግዚአብሔር ቅባት በህይወታችን ላይ ወደ ህይወታችን የሚሳበው ስናከብረውና ስንለየው ነው። when you honor the anointing, honoring the anointing is የእግዚአብሔርን ቅባት በሉስቲ ማክበር። praise God። ስለ ፕሮቶኮል አለማውራው የእግዚአብሔርን ቅባት ስለ ማክበር። ሰዎች ከቅባት ነፃ የሚሆኑት because ቅባቱን ስለማያከብሩ ነው። የእግዚአብሔር ቅባት ወደማያከብሩት አይሳብም። ዲስኦነር የእግዚአብሔር ቅባት እንዳይሰራ ያደርጋል። I'm telling you። ለዚህ ነው ብዙ ጊዜ ሰዎች በሚያቋቸውና በሚቀርቧቸው ሰዎች መካከል ቅባታቸው በኃይል ኦፕሬት የማያደርገው because የሚገባው ክብር ለቅባቱ ስለማይሰጥ ነው። ቢሾፕ ዳክስ ሲናገር እንደዚህ ያለ ዲር ፓስተር አለ በአንድ መጽሐፉ ላይ ሲናገር አምፕሊፋይ ዩ ሚኒስትሪ የሚል መጽሐፍ አለ። ዲር ፓስተር ምን ያህል የተቀባ እንደሆንክ ማወቅ ከፈለክ አለ ከቸርች ወጥተህ ሌላ ቦታ ስበካል። go and preach somewhere else አለ then you will see the anointing አለ። ፓስተር እየመጣ የሚሉና የእግዚአብሔር ሰው መጣ የሚሉ ተለያዩ ሰዎች አሉ። ፓስተር ደግሞ ጭንጥቅ ሲወዳት የሚሉ ሰዎች አሉ። ጉባኤ ውስጥ ቁጭ ብለው በስመ አብ በቃላችን ያዝናት እኮ አሁን እቺንማ ይዘናታል ከዚህ ቀጥሎ ደግሞ እንደዚህ ሊል ነው። ከዛ ደግሞ ስብሰባ ተቀምጠው የገቡ ከሆኑ እቺማ እኔን ለመምታት ነው እኔ ተገኝቻለሁ በዚህ የእግዚአብሔር ቅባት እዚህ ውስጥ እንዴት አድርጎ ይሰራል? ይሄ ፓስተር ሲያይ ራሱን ሲያይ አይኔ ጋማ የለም ይላል አለ። ለዚህ ነው you have to travel, you have to go out። ለዚህ ነው ፓስተር ጓደኞች የሚያስፈልጉ። አንዳንድ ቀን እነሱ ቸርች ሄደ እሳቱን ማቀጣጠል አለፈ። praise God። የእግዚአብሔር ቅባት ባልተከበረበት ቦታ አይሰራም። ቅባትን የሚያቃልል መንፈስ በጌታ በኢየሱስ ስም የተመታ ይሁን። I command in the mighty name of Jesus። በሃይማኖት መልክ በትህትና መልክ የተቀባ ሰው እኮ ባርኖስ ነው። የተቀባ ሰው እኮ ምን እኮ አገልጋይ የተቀባ ሰው እኮ መረጋገጫ ነው እያለ ምድራችንን አጎሳቅሎ የገደለው የእግዚአብሔርን ቅባት የሚያጣጥል መንፈስ ነው። ጦልጧላ መንፈስ አለ። የእግዚአብሔርን ቅባት የሚያጣጥል የማያከብር trust me እንደ ኢትዮጵያ ምድር የተቀቡ ሰዎች ያሉባት ምድር የለችም። I'm telling you
ወደ ዌስት አፍሪካ ብትሄዱ ሜጋ ቸርች ያላቸው ሰዎችን ብታዩአቸው የሚያገለግሉት አገልግሎት እዚህ አንድ የሆነ ገጠር ውስጥ ያለው ወንጌላዊ የሚያገለግለው አገልግሎት ነው። ነገር ግን there is a different spirit። የእግዚአብሔርን ቅባት ኦነር የሚያደርጉበት መንገድ የተለየ ነው። ለኔ ነው ትላላችሁ። እስቲ ሂዱ፣ ጌታ ይላካችሁ። I will be there በሉ። praise God። አሜን አሜን። ሂዱና ይውስተ እግዚአብሔርን ስራ። praise God። I'm telling you አንድ ጊዜ ከባለቤቴ ጋር every year ጋና እንሄዳለን። ቢሾፕ ዳግ የፓስተርስ ኮንፈረንስ ጊዜና ስንሄድ ረጅም ጊዜ ነው። ገና ስንሄድ አለመድንም እኛ እንደዚህ አይነት ኦነር እንደዚህ አይነት ክብር አይተናናቅም። praise God። ገብተን ተጭነን መሄድ ነው፣ መምጣት ነው፣ መግባት ነው። ይወጣሉም ይገባሉ፣ መሰማሪያም ያገኛሉ የሚለው ጥቅስ ብቻ ነበር ሌላ ጥቅስ አናቅም። ገና አውሮፕላን ውስጥ እንዳለን የቪአይፒ እንትን የለበሱ ሰዎች መጡ። ከዛ ፓስተር ይሻራይ ባለቤት ካም አሉ። ከአውሮፕላን ውስጥ ተጀመረ አልኩ። praise God። ምን አጥፍቼ ነው ያልኩት መጀመሪያ ክብር መሆኑ አልገባኝም። አለመድኩማ። ከአውሮፕላን ውስጥ ከአውሮፕላኑ በር ስንወጣ አውሮፕላኑ ጋር መኪና መጥቷል። እዛ መኪና ውስጥ ስንገባ የሚያጅብ መኪና አለ። praise God። ሃሌሉያ። ለኔ ነው አልኩኝ። praise God። አረ ይሄ ነገር በስቷላታለሁ በአማርኛ አይሰው ማነሱ ለምሳሌ ኦነርን ስለማናውቀው ማፈር ጀመረን። አሳፈረን፣ ተሸማቀቅን። ደሞ ቲክቶከሮች እንዳያገኙን በሚል ስጋት በዚህ ጋር ተገቡ ተባለ። ኖርማል ኢሚግሬሽን አለ። ኖ በዚህ ጋር የለም፣ ሌላ ቪአይፒ በራል። ፓስፖርታችንን ከመቼው ከእጃችን ላይ እንደወሰዱን የማውቀው ነገር የለም። ከዛ በኋላ ስታምፓ ሻንጣችን ከየት እንደመጣና ከዛ በኋላ ስንወጣ ትልቅ ቪኤት ኤርኮኑ ኦሬዲ ኤርኮኑ እየቀሰቀሰ የጠበቀ ቪኤት አለ። ቀናቸው ኦሬዲ praise God። This is for you man of God። የእግዚአብሔርን ቅባት የሚያጣጥል ሰው ህይወቱ ከቅባት ነፃ ይሆናል። እስቲ የእግዚአብሔርን ቅባት የሚተቹ ሰዎችን ዝም ብላችሁ ተመልከቱ። የሚጽፉ፣ የሚዘልፉ፣ የሚሳደቡ ምን የሚሉ ሰዎች ይው ከቅባት ነፃ ቅቅል ናቸው፣ ጥብስ አይደሉም። ቅቅል ተቀለ የተቀቀለ ድንቻል የተጠበሰ ድንቻል የተለያየ ነው። ከቅባት there is no anointing በህይወታቸው ላይ። ለምን? የእግዚአብሔር ቅባት የሚሳበው ወደሚያከብሩት ነው፣ ኦነር ወደሚያደርጉት ነው። አሜን አሜን አሜን። ደግሞ በጣም የሚገርማችሁ ነገር የእግዚአብሔርን ቅባት ለብቻው እንዳናከብረው አየር ላይ አይደለም ያለው። ችግሩ የእግዚአብሔር ቅባት ሰው ላይ ነው ያለው። የት አባቴ ሄጄ ላክብረው? የት? አየር ላይ አይደለም። there is someone እግዚአብሔር ወደ ህይወትህ የላከው ፕሮፌት አለ። እግዚአብሔር ወደ ህይወትሽ የላከው የተቀባ ሰው አለ። there is an anointed person። በእያንዳንዳችሁ ህይወት ላይ ዕውቅና አልሰጣችሁት ይሆናል እንጂ እግዚአብሔር የላከው የተቀባ ሰው አለ። there is someone። የእግዚአብሔር ቅባት የሚያርፈው ያንን ቅባት ኦነር ወደሚያረጉ አይደንቲፋይ ወደሚያረጉ ቅባቱን ወደሚለዩ ሰዎች የእግዚአብሔር ቅባት ይሸጋገራል። ሰዎች ለእግዚአብሔር ቅባት ክብርና ዕውቅና መስጠት ስለማይፈልጉ ምን ይላሉ? ከሌማ ገንዘብ አለው፣ ከሌማ ዘመዶች አሉት፣ ከሌማ ኮኔክትድ ነው፣ ከሌማ እንደዚህ ነው። እስቲ እንደው ምራቋጥ አርጉና የተቀባ ነው በሉ። praise God። he's anointed ይቀላል። አሜን አትሉም እንዴ? የተቀባ ነው ማለት አለ። there is an anointing። አንድ ጊዜ አንድን ሰው ሲተቹ ደረስኩኝ ቁጭ ብዬ። ይተቹታል፣ ያነሱታል፣ ያፈርጡታል፣ በቃ ቦጫጭቀውታል። ከዛ አንድ ነገር አልኳቸው። you know what አልኳቸው? ሁሉም እሱ የሚሰራውን ስራ ሩቡን የማይሰሩ ሰዎች ናቸው። let me tell you something አልኳቸው። ይሄ ሰው የተቀባ ነው። የተቀባ ነው ማለት ፍጹም ነው ማለት አይደለም። አይስትም ማለት አይደለም። አይወድቅም ማለት አይደለም። አያጠፋም ማለት but there is an anointing። የእግዚአብሔር ቅባት ወደሚያከብሩት ይሳባል። አሜን። ማርቆስ 6 ኢየሱስ ወደ ገዛ ከተማው ሄደ ይላል በሰንበት። ከዛ እንደዚህ ያሉት ይሄ ያናጢው ልጅ አይደለም ወይ? እህቶቹስ ከኛ ጋር አይደሉም ወይ? የማርያምና ያዕቆብ ዮሴፍ ይሁዳ ስምዖን ወንድም አይደለምን አሉ ይላል። ዋው! መጽሐፍ ቅዱስ ሲናገር ከዚያ የተነሳ ተሰናከ። ኢየሱስም በዚያ ከተማ ተአምራትን ሊያደርግ አልቻለም ይላል። አልፈለገም አለ የሚለው ሞከረ። ጌታ ኢየሱስ ሞክሮ ያልቻለበት ቦታ ቅባቱ ያልተከበረበት ቦታ ነው። ሞክሮ there is no I'm telling you ዛሬ እናንተ ወጣት አገልጋዮች ዛሬ የምነግራችሁ ብርሃን በውስጣችሁ ይግባ። የእግዚአብሔርን ቅባት ከማጣጣል ሪስክ
ሁሉንም የማክበሩ ቤኔፊትና ትሩፋት ይበልጣል። ድድገመው there is a risk ሁለት ሰዎች ሲዘምሩ አይታችሁ ከመናቅ ይሄ የሚሆን አይደለም ከማለት ማለት ነው ከዛ ሪስክ ይልቅ የተቀባ ነው የማለት ትሩፋት ይበልጣል። honor the anointing hallelujah የእግዚአብሔር ሰዎች ዕውቅና ሲያገኙ ክብር ሲያገኙ መጽሐፍ ቅዱስ ስክሪፕቸራል ነገር ነው የምነግራችሁ የሚነሳና የሚቃወም መንፈስ ተገቢ አይደለም። ኒቆዲሞስ እንደዚህ አለ በሌሊት ወደ ኢየሱስ መጥቶ ረቢ አለው praise God እግዚአብሔር ይሄን አይን ይስጣችሁ አሜን አሜን። ኒቆዲሞስ ታላቅ የሕግ መምህር ነው። ኢየሱስን ከሚያወግዙትና ለመግደል ከሚማከሩ ሰዎች መካከል ከዛ ሸንጎ የተቀመጠ ነው። ነገር ግን እንደዚህ አለ እኔ ያየሁት ያ ነገር ነው አለ ረቢ ሆይ አለው እግዚአብሔር ከሱ ጋር ከሆነ በቀር አንተ የምታደርጋቸውን ተአምራዊ ምልክቶች የሚያደርግ ሰው የለም አለው። የኒቆዲሞስ አይን ለእግዚአብሔር ቅባት የተከፈተ ነበር። ብዙ ሰዎች ጋኔን አለበት ሲሉ ኒቆዲሞስ እንደዚህ ይላል ይሄ ሰው ጋር እግዚአብሔር አለ ይላል። don't criticize ሉቃስ 7:39 የጋበዘው ፈሪሳዊ ይህን ባየ ጊዜ ይላል ይህን ሰው ነቢይ ቢሆን ኖሮ አለ ይላል ይህ ሰው ነቢይ ቢሆን ኖሮ የነካችው ሴት ማን እንደሆነች ደግሞ ምን አይነት ሰው እንደሆነች ባወቀ ነበር ኃጢአተኛ ናትና። ኢየሱስን ምሳ ጋብዞት ነብይነቱን እንኳን አያምንበትም ነበር። ነብይ ቢሆን ኖሮ አለ እኔ ሳትኳለ ይሄ ስብከት በከና አለ praise God ይሄ ግብዣ አፈር በላ አለ ዛሬ ታሪኬን ይነግረኛል ብዬ በጠራው አለ ይሄ ለካ ነብይ አይደለም አለ። ኢየሱስም በልቡ ያለውን አወቀ ይላል። ያንን ቅባት ግን ኦነር ያደረገች አንድ ሴት ነበረች ሽቷን የሰበረች አሜን የሚል ሰው አለ ወይ? in the mighty name of Jesus ዛሬ ወደ አንድ ሰው ቤት ቅባት እየመጣ ነው። ያንን ቅባት ያከበረች አንድ ሴት ነበረች ያልተጠራች የማትታወቅ የማትፈለግ እዚህ ግብ የማትባል ነገር ግን ወደ ዛ ቤት ቅባት እንደገባ ያወቀች anointing እንደገባ ያወቀች የጋበዘው ሰው ያላወቀውን የለየች አንድ ሴት ነበረች። ሽቶዋን ደፍታ ጸጉሯን በጸጉሯ ያበሰች እግሩን እየሳመች worship ታደርገው ነበር ይላል። ሃሌሉያ። ስለዚህ ሴት ጌታ ሲናገር እንደዚህ ነው የሚለው ዮሐንስ 11 ላይ እንደዚህ ይላል ማርያም ወንድሟ በታመመ ጊዜ ይላል ኢየሱስን ጠራችው ይላል። ከዛ እንደዚህ የሚል ቃል አለው ይቺ ማርያም ይላል በኢየሱስ እግር ላይ ሽቶ ያፈሰሰችው ያ ያከበረችው ቅባት በቤቷ ተአምር የሚሰራበት ቀን ደረሰ። የምትጠራበት ይውላችሁ ኢየሱስ በነበረው የአገልግሎት ዘመን ሁሉ the highest የመጨረሻው the greatest miracle የተፈጸመው ማርያም ቤት ነው። የመጨረሻው ተአምራት ከዛ በላይ ኢየሱስ ተአምር አላደረገም በምድር ላይ አይችልም አላልኩም። ከዛ በላይ ግን አልተገለጠም። የታመመውን የሞተውን የተቀበረውን 3 እና 4 ቀን የሞላውን የሸተተውን ዲኮምፖዝ ያደረገው አካል እንደገና ሰው ሆኖ የወጣው ማርያም ቤት ነው። in the mighty name of Jesus ለምን ሲባል ቅባቱን አክብራለች። ያለ እፍረት የሰገደችለት ቅባት አለ። ያላትን ሁሉ ያፈሰሰችለት ቅባት አለ። ነገሯን ሁሉ የሰጠችው ቅባት አለ። እያሽማጠጡባት ዕውቅና የሰጠችው የእግዚአብሔር ቅባት አለ። in the mighty name of Jesus ያን ቀን ማንም በማይደርስላት ቀን ያ ቅባት ወደ እሷ ቤት መጣ። in the mighty name of Jesus አረ ሃሌሉያ አሜን አሜን አሜን። አሁን እንደ ስምዖን ቤት እንጀራ የሚበላ ኢየሱስ አለም የመጣው። አሁን የመጣው እንደዚህ ነው። አንቺ አላት ብታምኚ የእግዚአብሔር ክብር እንታያለገርኩሽም ወይ ወንድምሽ በህይወት ይኖራል አለ። ዛሬ የእግዚአብሔር ቅባት ቤታችሁ ይገባል እያልኩ ነው። የሞተ ነገር የሚያስነሳ ታሪካችሁን የሚገለባበት ቅባት በኢየሱስ ስም ወደ ቤታችሁ ይገባል። in the mighty name of Jesus ይሄንን ቅባት የተካፈለችው በጾም ጸሎት አይደለም በኦነር ነው በማክበር ነው። ተንበረከከች ይላል ቅባቱን ስታይ። ሽቷን ሰበረች ቅባቱን ስታይ። ማልቀስ ጀመረች ቅባቱን ስታይ። ሌላ ሰው የሚያደርገው አይገባትም። የሚያወሩትን አትሰማም። የሚያሟትን አትሰማም። ስለሷ የሚባለው ነገር እሷ ትዝም አይላትም። ነገ ግን አንገ ታውቃለች ቅባት እዚህ ቤት ገብቷል። ቅባት እዚህ ቤት ገብቷል። ታሪክ የሚቀየርበት ቀን ነው ይሄ። ዘመን የሚቀየርበት ጊዜ ነው ይሄ። this is my season አለች። in the mighty name of Jesus ኢየሱስ አያትና አንቺ ሴት አለ ኃጢአትሽ ይቅር ተብሎልሻል ሻሎም ይሁንልሻል ሻሎም ይሁንልሻል።
አረ ሃሌሉያ። ሻሎም ማለት እንደዚህ ነው። nothing broken, nothing missing። ከዚህ በኋላ በህይወትሽ የሚሰበር የሚጠፋ የሚሞት የሚደርቅ የሚያልቅ ነገር አይገኝም ማለት in the mighty name of Jesus። ያላከበርከው ቅባት አይመጣልህም እያልኩ ነው። ያላከበራችሁት ቅባት ወደ ቤታችሁ አይገባም፣ ወደ አገልግሎታችሁ አይገባም፣ ወደ ህይወት ወደ ፋይናንሳችሁ አይመጣም in the name of Jesus። ያቺ በኢየሱስ እግር ላይ ሽቶ የደፋችሁ ማለት አንድ ቀን ሰማይ ምድሩ ተዘጋባት። ከዛ ተዛላት። ሃሌሉያ። አንድ የተቀባ አለ። አሜን 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 አሜን። receive the anointing። በጌታ በኢየሱስ ስም የእግዚአብሔር ቅባት ተካፈሉ አልኩኝ። የእግዚአብሔር ቅባት የምታከብሩበት ጸጋ ተካፈሉ። የእግዚአብሔር ቅባት የምታከብሩበት ልብ ተካፈሉ። በኢየሱስ ስም ቅባቱን የሚያጣጥል መንፈስ ከህይወታችሁ ላይ የተመታ ይሁን። ከአንደበታችሁ ላይ ይነሳ፣ ከልባችሁ ላይ ይነሳ፣ ከአይምሯችሁ ላይ ይነሳ። አረ ክብር አምጡ እስቲ ለጌታ በደንብ አድርጋችሁ። ዋው! የእግዚአብሔር ቅባት ወደ አከበሩት ይሳባል። that's the character። አንዳንድ ሰው 40 ቀን እጾማለሁ ይላል። 40 ቀን እየጾመ ግን የማይተቸው አይነት የተቀባ ሰው የለም። ለምን? ይሁን 40 ዓመት ብትጾም you will never be anointed። ምክንያቱም የእግዚአብሔር ቅባት ካራክተሩ ወደሚያከብሩት ነው፣ ወደሚቀበሉት ነው። አሜን የሚል ሰው አለ? ኦነር ወደሚያደርጉት ነው። yes። ይሄንን ሰዎች ስለማይረዱ የእግዚአብሔርን ቅባት የሚያከብሩ ሰዎችን እኮ ሰው እኮ ነው ይላሉ። ሰውማ ነው ግን ቅባቱ ያለው ሰው ላይ ነው። ሃሌሉያ። ወንበር ላይ አይደለም ቅባቱ ያለው፣ ዛፍ ላይ አይደለም ቅባቱ ያለው፣ ሰውየው ላይ ነው ቅባቱ ያለው። ሰውየውን ንቀ ቅባቱን ማክበር አትችልም። it's not possible። አንዳንድ ሰው እንደዚህ ሰውየው የሚሆን አይደለም ግን ቅባቱ ይላል። you are lying። you can't separate። ሰውየውን ንቀ ቅባቱን ማክበር አይቻልም። it's not possible። የብዙ ሰዎች ህይወት ይውላችሁ ወደማያልቅ መከራ ውስጥ የገባው because የእግዚአብሔርን ቅባት የሚለዩበትና የሚያከብሩበት አይን ስለሌላቸው ነው። እኩል ቤት ስለሆኑ ነው። አብረን ነው የኖርነው፣ አብረን ነው ያደግነው። ከልጅነቱ ነው ማቀው። ይሄ የሚናገረውን ጥቅስማ እኔ እኮ ባገኘው በቃ በትንትኑ ነው ማወጣው። አቅጥኜ ነበር የምሰጣቸው፣ ወተት ነበር ማረገው ይላል። ዛሬ ጌታ መንፈስ እዚህ አለ። እናንተ ወጣቶች don't make a mistake። ለእግዚአብሔር ቅባት በመገዛት ውስጥ የእግዚአብሔር ቅባት ትካፈላላችሁ። በቅርበት በመከተል ውስጥ የእግዚአብሔር ቅባት ትካፈላላችሁ። ምክንያቱም የእግዚአብሔር ቅባት ኦነር የምታረጉት በቅርበት በመከተል ውስጥ ነው። ክሎዝሊ በመከተል ውስጥ ነው። አሜን የሚል ሰው አለ ወይ? በመገዛት ውስጥ ነው። መቅረብ አለባችሁ ወደ ተቀባው። በቃ እኔ የለውበትም ምን አያገባኝም እግዚአብሔር ባለውበት መጥቶ ይቀባይ። ኖ ኖ ኖ ኖ you have to move, you have to act። የእግዚአብሔር ቅባት ይውላችሁ በቀረባችሁ መጥ you have to follow closely። መጽሐፍ ሲናገር ወደ ቤቴል መሄድ ነው ሲለው አልለይህም አለ። ወደ ኢያሪኮ ልሄድ ነው I'm coming praise God አሜን አሜን። ወደ ገልገላ ሄዳለሁ እመጣለሁ። ወደ ዮርዳኖስ no I'm follow you very closely, very closely። አንድ ሰው የተቀባ ሰው ሲደውለት ራሱ ልኩን አያነሳ። ምን ፈልጎ ነው ይላል። trust me እናንተ ጋር ካለው ይልቅ anointing ውስጥ ያለው ይበልጣል። እኔ ብዙ ጊዜ ለሰዎች መነግራቸው ነገር ይሄ ነው። ገንዘባችሁ፣ ዕውቀታችሁ፣ ዝናችሁና ኮኔክሽናችሁ የሚያቆምበት ጊዜ አለ። ያን ቀን የሚያሳልፋችሁ የእግዚአብሔር ቅባት ነው። learn to follow closely። ለእግዚአብሔርን ቅባት መካፈል ካለባችሁ be close praise God አሜን። ሁሌ ባይተዋር መሆን የለባችሁ። ሁሌ እንግዳ መሆን የለባችሁም ለእግዚአብሔር ለሰጣችሁ ሰዎች። I'm telling you in the mighty name of Jesus እከተልሃለሁ። እንዴት ነው ፎሎ የምታረጉት? በመገኘት መልእክት በመስማት መጽሐፍትን በማንበብ የእግዚአብሔርን ሰዎች that's how we follow። መልእክት በመስማት ስብከት በመስማት anointed ሜሴጆችን በመስማት የተቀቡ የእግዚአብሔር ሰዎችን መጽሐፍቶች በማንበብ በማየት that's how you follow the anointing። በዛ ነው እግዚአብሔር ቅባት የምንከታተለው። በዛ ነው ቅባቱ የሚያርፍብን። I'm telling you የሆነ ከጫካ ላይ የሚመጣ ቅባት የለም እያልኳችሁ ነው። እንትን ጫካ ገብቶ እንደዚህ ብሎ የነገራችሁ ሰው እንድትቀቡ የማይፈልግ ሰው ነው። የት ነው anointed የሆንከው ስትሉት የሆነ ቦታ ጫካ ሄጄ ስጸልይ ወረደብኝ ካለ በቃ እናንተ እንድትቀቡ አልፈለገም ሰውየው። He's not telling the truth. Following by listening praise God amen
የሐዋርያት ሥራ ምዕራፍ 10 ቁጥር 44 ላይ እንደዚህ ነው የሚለው ጴጥሮስም እየተናገረ ይላል ሁሉም ያዳምጡት ነበር እያዳመጡት ይላል መንፈስ ወረደባቸው አሜን 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 የተቀባድም ተሰሙ መንፈስ ይወርድባቸው ለዚህ ነው መልእክት ደጋግማችሁ መስማት ያለባችሁ ዩቲዩብ ላይ መልእክት አወርዳችሁ ይውላችሁ ብዙ ሰዎች I know ምን እንደምሰሙ አላውቅም I don't know you have to follow closely because የሁሉ ሰው ቅባት አያገኛችሁም that's why you have to identify ምን አይነት anointing እንደምትፈልጉ በህይወታችሁ ላይ እግዚአብሔር የጠራ ወደ እናንተ የላከውን ሰው መለየት አለባችሁ I'm telling you በስልኬ ውስጥ በአይፓድ ውስጥ ቢያንስ አንድ እግዚአብሔር ሰው መልእክታቸው ከ1965 እስከ ወደ ጌታ እስከሄዱበት እስከ 2003 የሰበኩት ስብከት በሙሉ እዚህ ውስጥ አለ there is an anointing ከ1965 እስከ 2003 because I need that anointing every morning የምሰማቸው ሰዎች አሉ ስማቸውን መልእክቶቼን ከሰማችሁ ዩቲዩብ ላይ ሄዳችሁ ደጋግሜ የማነሳቸው የተለያዩ እግዚአብሔር ሰዎች አሉ የእግዚአብሔር ቅባት የሚያርፍብን ከዛ ነው ፋይናሊ የእግዚአብሔርን ቅባት የምንካፈለው ወይም ደግሞ የምንወስደው በመካፈል ነው በኢምፓርቴሽን ነው you have to believe in impartation ሮሜ 1:11 የጌታ መንፈስ እዚህ አለ የእግዚአብሔር ብርሃን እየመጣ ነው በመካፈል ማመን አለባችሁ you have to believe in impartation hallelujah ሮሜ 1:11 እንድትጸኑ የሚያስችላችሁን መንፈሳዊ ስጦታ አካፍላችሁ ዘንድ ላያችሁ እናፍቃለሁ ሐዋርያ ጳውሎስ እንደዚህ ያለ ላካፍላችሁ ማካፍላችሁ ነገር አለኝ አለ praise God የእግዚአብሔር ቅባት የምንካፈለው ኦነር ብቻ የምናደርገው we impart it in the mighty name of Jesus የምንካፈለው ነው አይደለም በእኔ ላይ የሚያርፈው ኦሪጂናል ቅባት ነው እያላችሁ ለምትጠብቁ ሰዎች የሰራዊት ጌታ እግዚአብሔር እንደዚህ ይላል ኦሪጂናል ቅባት ወደ እናንተ አይመጣም ይላችኋል not coming to you there is no original anointing የሚባል anointing አንድ ነው ተካፈሉታላችሁ እዚህ ጋር በዝማሬ ያገለገሉን አሁን ኤቢን ጠርቼ የዝማሬ አገልግሎት ከማን የተካፈለ ሪሊ ኢምፓርት ያደረከው ማን ነው ምንድነው ብለው የምጠራው ሰው ይኖራል አለ ዋሻው እንዴ እስቲ ንገራቸው ና በእናትህ አላመኑኝ ና አላወራንም ተመካክረን አይደለም come tell them እስቲ ንገረን እንዴት ነው ዝማ የተካፈልከው ብሎ ደቂቃ ያዙለት ደቂቃ praise God ተባረ እስቲ ንገረን ክሩሴድ ላይ ነበር በጣም ትንሽ ልጅ ነበርኩኝ I think ወይ ራይንሃርድ ቦንኪ መጣ ጊዜ በጣም ቆይቷል ወይ ከዛ በኋላ ሊሆን ይችላል አላውቅም የመጣ ጊዜ ዘማሪ ኤፍሬም አለሙ ያገለገለ ነበር የሲኦል በር ሲዘጋ ለኔቱ ሲነጋ የሚለውን መዝሙር እየዘመረ ነበር ሙሉ ክሩሴዱ ይዘላል እኔ ብቻዬን አለቅሳለሁ ምንድነው ቅናት ነው ያደረብኝ እሱን እያየሁት ማለት ነው በጣም ቅናት አደረብኝ እና እዛ ቦታ ላይ መሆን እንዳለብኝ ተሰማኝ እኔ እዚህ ምን እሰራለሁ እዛ ነበር መሆን የነበረብኝ አስባለሁ ከዛ በኋላ እሱን ዝማሬዎች በጣም መስማት ጀመርኩኝ በፊትም ወድ ነበር ከዛ በኋላ ግን በቃ ለዝማሬ ልዩ ፍቅር አደረብኝ ማለት ነው ኢምፓርቴሽን በወጡ ላይ መጣ ያ ኦፍ ኮርስ ቁጭ ብሎ እየሰማ ቅባት አየ ሃሌሉያ የእግዚአብሔር ቅባት የምንካፈለው I want you to believe that ያንን ካላመናችሁ መቼም ቢሆን ቅባቱ ያገኛችሁ መቼም ቢሆን ብዙ ጊዜ ሰዎች የሚያስቡት ለኔ እግዚአብሔር ያልተነካ ቅባት አለው ነው የሚሉት ያልተነካ ቅባት ላንቺ የት ነው ያለው ይልሻል የሰራዊት ጌታ እግዚአብሔር ራሱ ለማንም ዕውቅና መስጠት ስለማይፈልጉ ማንንም ማክበር የማንንም ስም መጥራት ስለማይፈልጉ ኤፍሬም አለሙ አለኩ praise God አሁን አንተ ኤፍሬም አለሙ እንዳልክ ያንተን ስም ደግሞ የሚጠራ ሌላ ጄነሬሽን እንኳን ከስር ደግሞ ከይጠራል ስምን እኔ ድሮ አገልግሎት እንደጀመርኩ የምሰማቸው እግዚአብሔር ሰዎች like ማይልስ ሞንሮ በጣም ነበር የምወደው early age ላይ ከ19 ዓመት ጀምሮ የምሰማው የሱ መልእክቶች ነበር ከዛ በሰበኩ ቁጥር ዶክተር ማይልስ እንዳለው ላል
የእንትኑ መጽሐፉ ላይ ይላል። ከዛ ሁሉ እንደዚህ ይሉኛል፣ ይሄ ልጅ እንደው መቼ ነው የራሱን የሚሰብከው ይላል። የራሴ እስኪኖረኝ ነው። የራሴ እስኪኖረኝ የሰው መስበክ አለብኝ። የሰው ስም መጥራት እንደው ባጣራው ስሙን ይሉኛል። ዋይ ቢኮዝ የእግዚአብሔርን ጸጋ የተካፈልኩበት ሰው አለ። መጽሐፉን ያነበብኩት ሰው አለ። ካሴቱን እየሰማው ውስጤ መንፈስ ገብቷል። the teaching spirit ውስጤ ሲገባ ይታወቀኛል። ምን ላርግ? መካድ አይቻልም። እንደዛ አንድ ጊዜ እንደዛ ያለኝ መጽሐፍ እያነበበ ነው የሚሰብከው ኤልሻዳ። እኔ ታዲያ መዳፍ ላንብበው ያልኩት ማለት መዳፍ አንብቤ ልስበከው ያልኩት ብቸግረኝ እንደዚህ አርጌ ያ ሰው ዛሬ ሚኒስትሪ ውስጥ የለም። is not in the ministry። የኔ ሲኒየር ነው ግን የለም። አንድ ቀን አንድ ሰው ደወለልኝ። ሲደውልልኝ መጽሐፌን በእጁ ይዟል። እንደዚህ መድረክ ላይ ፎቶ ተነስቶ ነው እየሰበከ ፓስተር አለ ዛሬ ጠዋት ቸርች ላይ ካንተ መጽሐፍ ነው የሰበኩት። እንዲህ ፎቶውን እያሳየዋል። ይኸው የማንንም ስም አጠራም አይደል? ማንንም ስምን አይጠራ። ኖበዲ ማንንም ሰው ምሳሌ አያረግም። ማንንም ሰው ከሱ ተካፈልኩ አይልም። because አንተ ኦሪጂናል ነህ። ሰዎች ከቅባት ነፃ የሚሆኑት መካፈልን ስለማያምኑ ነው። በመንፈሳዊ ዓለም ውስጥ ከሚሰራው ታላቁ spiritual wisdom and mystery መካከል አንዱ impartation ነው። ሙሴ እጁን ጭኖበት ነበርና ይላል። ሃሌሉያ። የነዌ ልጅ ኢያሱ ይላል in the mighty name of Jesus የጥበብንና የእውቀትን መንፈስ ተሞላ ይላል። ዋይ ሲባል የሆነ ሰው እጁን ጭኖበታል። ተራራ ላይ ሲጸልይ ነው የተቀባው አይልም። ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ የተከተለው መንፈስ አለ፣ የተከተለው ቅባት አለ፣ ያገለገለው ኦነር ያደረገው አኖይንቲንግ አለ። ተባረክልኝ። ያ አኖይንቲንግ ነው እጁ ላይ ሲያርፍ ይላል የእግዚአብሔር ቅባት። ነገሥት 4 ላይ እንደዚህ ነው የሚለው፣ እግዚአብሔርን ጠይቅበት ዘንድ እዚያ አካባቢ ሰው የለም ወይ አሉ። አይ ሰው አለ አሉ። ምን አይነት? በኤልያስ እጅ ላይ ውሃ ያፈስ የነበረ in the mighty name of Jesus። ማረጉ ይሄ ነው አለ። ሐዋርያ፣ ነብይ፣ አስተማሪ፣ ፓስተር አለ ማለት በኤልያስ እጅ ላይ ውሃ ያፈስ የነበረ in the mighty name of Jesus። ነገር ግን የኤልያስ መንፈስ አሁን እሱ ላይ ያረፈበት አሉ። there is a man። አሜን አሜን አሜን። ለዚህ ነው መጽሐፍ ሲናገር የነቢያት ልጆችም ኤልሳን ባዩት ጊዜ ላይ ዮርዳኖስ ልክ እንደተሻገረ ባዩት ጊዜ ያሉት እንደዚህ ነው፣ ኤልሳ ተቀብቷል አሉ አይልም። ኖ የኤልያስ መንፈስ አሉ በኤልሳ ላይ። that's the spirit of impartation። ማንንም አትከተልም፣ you will never impart anything። ማንንም አታከብርም፣ የምትካፈለው ነገር የለም። ማንንም አሰማም፣ የምትካፈለው ነገር የለም። ሰዎች በህይወታቸው ላይ ከቅባት ነፃ ሆነው የሚኖሩት በመካፈል wisdom ስለማያውቁ። this is the greatest mystery in the mighty name of Jesus። I know መቼ እኔ እግዚአብሔር መንፈስ ቅዱስ የቲቺንግ ሚኒስትሪ እንደሰጠኝ አውቃለሁ። መቼ የመጽሐፍን አኖይንቲንግ ተካፈልኩ አውቃለሁ። I'm telling you መልእክት እየሰማው የእግዚአብሔርን ሰው መልእክት እየሰማው early first year ባይብል ስኩል እያለሁ የእግዚአብሔርን ባሪያ አገልግሎት እየሰማው እየጸለይኩ አይሶ ወርቃማ ቁልፍ መጥቶ ልቤ ውስጥ ይገባ ያዋለሁ። I saw it። I will never forget ያንን ማለዳ በፍጹም አረሳው። በማለዳ ከዛ heard a voice መንፈስ ቅዱስ ከዚህ በኋላ ቃሉን እንድትፈታ አለኝ። I will give you the key። You will teach the word አለኝ መንፈስ። You will teach the word። መጽሐፍ ለመጽሐፍ ሞክሬ አቅቶኝ 2015 ላይ ቢሾፕ ዳጋ ሄድኩኝ። ከዛ ሳይ መጽሐፉ ተደርድሯል። ኦፈሪንግን ያስኩና ሄድኩኝ። በጌታ በኢየሱስ ስም ይሄን ጸጋ ዛሬ ተካፈልኳል። 8 መጽሐፍ ነው የጻፍኩት ከዛ በኋላ። it's an impartation። ገና ይቀጥላል። አንድ ነገር ልንገራችሁ። የእግዚአብሔር ሰው ራይናርድ ቦንኬ አምዳን ከእንግሊዝ አገር ተመርቆ ወደ ጀርመን ሊመለስ በባስ ውስጥ እየሄደ የሆነ ቦታ ላይ ደከመኝና ለወክ ማድረግ ፈልጌ ለንደን ውስጥ ወረድኩ አለ ራይናርድ ቦንኬ። መጽሐፉ ላይ ታነቡታላችሁ። ወርጄ አለ በግሬ እየሄድኩ አንድ ጽሑፍ አየሁ አለ። ጆርጅ ጄፍሪ የሚል ጽሑፍ አየሁ አለ። ውጭ ሀገር የሰዎች ስምና ቁጥራቸው ይጻፋል በራቸው ላይ።
ጄፍሪ የሚል ስም ይሄን ስም ባይብል ስኩል አቀዋለሁ አለ ታላቅ ሪቫይቫሊስት ነው አለ የቅባት ሰው ነው አለ የእግዚአብሔር እጅ የሰራበት ታላቅ ሰው ነው አለ ከዛ በኋላ ሄድኩና አለ ደወልኩ አለ ከባስ እንደወረድኩ ነው አለ ምንም አቀው ነገር የለም አለ ፕላን አይደለም አለ ስደውል አንዲት ሴት መጣች አለ ቤቱን የምታስተዳድር ይሄ የጄፍሪ ቤት ነው ወይ አልኳት አለ አዎ አለችኝ አለ ጄፍሪ ወንጌላዊ አልኳት አለ አዎ የሱ ቤት ነው አለችኝ አለ አይ አለ አልኳት አለ አዎ አለ አለችኝ አለ ልግባ ስላት አትገባም አለችኝ አለ ልቤ ተሰበራል አትገባም በሩን ይዛን አትገባም ስትል ሌላ ድምጽ ከኋላ ሰማሁ አለ let the boy in አላት አለ ኮርናና ድምጽ ነው አለ ይሄን ልጅ አስገቢው የሚል ድምጽ ሰማሁ አለ በሩን ከፈተችልኝ አለ ይሄ ታላቅ እግዚአብሔር ሰው ወንበሩ ላይ ቁጭ ብሎ አለ ሳሎኑ ላይ ሄጄ እግሩ ላይ ተደፋው አለ እኔ ከባይብል ስኩል እየወጣው ነው ወደ አገሬ እየሄድኩ ነው I don't know ምን እንደማረግ ባንተ ላይ የሰራው የእግዚአብሔር ቅባት አልኩታል the same anointing ዘመንህን ያገለገልክበትን ያን ቅባት in the mighty name of Jesus ንግግርን አልጨረስኩም አለ እንደዚህ እጁን ሲያሳርፍብኝ ያውቃለሁ አለ የላይ ላይ የእግዚአብሔር መንፈስ ወረደ አለ የእግዚአብሔር ቅባት በላይ ላይ መጣ አለ የት ጋር እንዳለው አላቅም አለ ይሄ ሁሉ 5 ደቂቃና በ10 ደቂቃ ውስጥ ነው አለ ከዛ በኋላ ሲያስነሱኝ ያየው ማቀው ነገር የለም አለ listen to me ያለኝ አለ እግዚአብሔር በኃይል ይጠቀምብሃል የእግዚአብሔር መንፈስ ባንተ ላይ ነው you will never be the same አለኝ አለ ወደ ቤቴ ሄጄ ከአንድ ሳምንት በኋላ አባቴ እንደዚህ ያለኝ አለ ሰማህ አለኝ አለ ምንድነው ስለው አለ ዛሬ እኮ ጄፍሪ ወደ ጌታ ሄዳ አለኝ አለ ደን መንፈስ ቅዱስ እንደዚህ ያለኝ አለ የተቀመጠ ቅባት ነበር አለኝ አለ የማስረክበው ሰው እየጠበቅኩ ያስቀመጥኩት ቅባት ነበር አለኝ አለ ያንን ቅባት ነው ባንተ ላይ ያሳረፍኩት አለኝ አለ ከዚህ በኋላ መንገድህ አይከለከለም ከዚህ በኋላ ሰፈርህ አይከለከለም ከዚህ በኋላ ዳርቻ አይኖርህም አለኝ አለ እግዚአብሔር in the mighty name of Jesus አረ አንድ ሰው አሜን ይላል ወይ የእግዚአብሔር ቅባት የምንካፈለው ነው ያልካለው የምንፈጥረው አይደለም የምንካፈለው ነው የምንገዛው አይደለም የምንካፈለው ነው የእግዚአብሔር ሰው ራይናልድ ቦንኬ ወደ ጌታ ሲሄድ 75 አመቱ ነው በ75 አመቱ 75 ሚሊዮን ሰዎች በእጁ ጌታን ተቀብለዋል በአመት 1 ሚሊዮን ማለት ነው 75 ሚሊዮን ለያንዳንዱ እድሜው 1 ሚሊዮን ሰው በዓለም ታሪክ በሱ ልክስ ጉባኤ የሰበሰበ ሰው የለም የመጨረሻው ጉባኤ 1.7 ሚሊዮን ሰው የሰበሰበው ከየት መጣ ትላላችሁ anointing የተካፈለው የእግዚአብሔር ቅባት ዛሬ በአንድ ሰው ላይ የሚወርድ እግዚአብሔር ቅባት አለ አይኖቻችሁ እንዲከፈቱ ፈልጋለሁ ልባችሁ እንዲከፈቱ ፈልጋለሁ ዛሬ የቅባት ምሽት ነው ያልኳችሁ ነው this is the season of the anointing የእግዚአብሔር ቅባት የሚያልፍበት ምሽት ነው ያልኳችሁ